መልከጥፉ ታሪክ መልከ መልካሟን ቤተክርስቲያን ሊያጎድፋት ምራቁን የማይተፋባት የለም፣ የማያቀርሽባት የለም። ይሄን ሁሉ ጠርጋ ግን ቤተክርስቲያን እንደገና ትቆማለች። በቅርብ ጊዜ እንኳን የነበረውን ቅርሻት አስቡ። የኢትዮጵያ ቤተክርስቲያን ስራ ፈት እንደሆነች አንድ አንባቢ ነው መጻሕፍትን የሚያነብ ነው የሚባል ጋዜጠኛ የማንረሳው ታስታውሱታላችሁ። ገዳማትና አብያተ ክርስቲያናት የሥራ ፈቶች መንደር እንደሆነች አድርጎ የተናገረ ሰው ነበር መካከላችን። በበጎ ማንነቱ ምናውቀው አንባቢ ነው፣ አዋቂ ነው የምንለው ሰው ግን እግዚአብሔር ከሌለበት ዕውቀት ገለባ ነው። የአንድ ሰው ዕውቀቱ የሚታየው ሲተረጎም ነው። ይችን ግዙፍ ቤተክርስቲያን ለመተቸት ዘንዶ አፉን ሲከፍት አያፍርም። እስመ በብዙ ጻማ ወድካም ሀለወን ንባ ውስተ መንግስተ እግዚአብሔር ነው። ወደ እግዚአብሔር መንግስት በብዙ ልፋትና ድካም ይገባል። የክርስትና ሃይማኖት አልጋ በአልጋ አይደለም። ዋጋ የተከፈለበት እንደመሆኑ መጠን እኛም ዋጋ የምንከፍልበት ነው። መጽሐፍ አንዱ ስለ ሁሉ ሞተ ይላል፣ እውነት ነው። አንዱ ስለ ሁላችን ሞተና የሞትን ኃይል ሻረ። ሰይጣን ደግሞ አልሞት ባይ ተጋዳይ ሆኖ ስለ ሁሉ የሞተውን እኛን እንደገና ሊዋጋ ይነሳል አይደል? ወተማ አውእቱ አርዌ ለይእቲ ብእሲት ወሆረ ይጽብኦሙ ለእለ ተረፉ ውሉደ ለእለ ያቅቡ ትእዛዘ እግዚአብሔር ወይሄሉ በጽድቁ ለኢየሱስ ክርስቶስ። ሴቲቱን አሳደዳት። የወርኃ ጽጌ ትርጓሜ በጣም ደስ በሚል ሁኔታ የእመቤታችንን 3 ዓመት ከ6 ወር ስደት በ6 ሳምንት የምትዘከረው ቤተክርስቲያን ራዕየ ዮሐንስ ምዕራፍ 12 ላይ ስታዩ ዘንዶ መጀመሪያ ሴቲቱ አሕዛብን በብረት በትር የሚገዛውን ያንን ንጉሱን እንዳትገዛው እንዳትወልደው ፈተና ሆኖ ነበር። ነገር ግን ወለደችው። ከዚያ በኋላ ሚካኤልና ገብርኤል ተዋግተው ጣሉት። ሴቲቱን ማሳደድ ጀመረ የወደቀው ዘንዶ በምድር ላይ። እሷም ንጽሐ ሥጋና ንጽሐ ነፍስ የሆነ 2 ክንፎች ተሰጣት። ምድር እንድትውጣት ምራቁን ተፋ። ባህር የሚያህል ነገር አስቀመጠ። ምድር አገዘቻት፣ ውሃ እንዲውጣት የታገዘውን። ምድሪቱም ውሃውን ዋጠችው። እንዳልደረሰባት ሲያውቅ ከሴቲቱ የተረፉትን የኢየሱስ ክርስቶስ ምስክር የሆኑትን የእግዚአብሔርን ስም የተሸከሙትን ኦርቶዶክሳውያንን ይዋጋ ዘንድ ወቆመ ላዕለ ሆጻ ባሕር ይላል። በአሸዋ መካከል በባህር አሸዋ መካከል ቆመ ይላል። በአሕዛብ በምንፍቅና በክፋት በአሕዛባዊ ስሜት ቆመ። በዚህ ውጊያ ውስጥ ነው ቤተክርስቲያን ያለችው። ግን ሊደርስብን አይችልም። ምክንያቱም ቤተክርስቲያኗ በጴጥሮስ አለትነት የተመሰረተች ክርስቶስ የሰራት ናት። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ይህቺ ቤተክርስቲያን ውስጥ ስንኖር ትግሉ የማይቋረጥ ቢሆንም ድሉ የኛ ነው። ምክንያቱም የሚጠብቀን ንገሩኝላችሁ የማይተኛ ጠባቂ ስላለን። እኛ እንኳን ቢደክመን የማይደክመው ጠባቂያችን ሁልጊዜ ይቆምልናል። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ ለቤተ ክርስቲያን እንደዚህ ስንቆም የአንድ ቀን ክርስቲያኖች እንዳንሆን የዚህ ጉባኤ መዘጋጀት ዓላማ በየአጥቢያችን ያለው መቅደስ እንድንሞላ ሰውነታችን ከተጋድሎ ብዛት የተነሳ ወደ እግዚአብሔር የሚቀርብበትን መንፈሳዊ ትጥቅ እንዲታጠቅ ነው። እዚህ የምንታጠቀው ከቤተ ክርስቲያን የመጣውን ነው። እዛው ሄደን ስንታጠቀው ደግሞ የበለጠ ድሉና ክብሩ መጎናጸፊያው የኛ ይሆናል። ይሄ ሁሉ ትውልድ አሁን እዚህ ገብቷል። ከዚህ ከገባ በኋላ እንዳይወጣ እግዚአብሔር ይጠበቀልን። የአባቶቻችን አምላክ እግዚአብሔር ከሁላችን ጋራ ይሁን። ከቆምኩ አይቀር አንዲት ቃል ተናግሬ እወርዳለሁኝ። በተከማቸው በሉ እስኪ ሁላችሁም በሉ በተከማቸው እንሻገራለን። በተከማቸልን በሉ እንሻገራለን። አሁን ያለነው በእኛ ጽናትና ጉልበት አይደለም፣ በእኛ ኃይልና ብርታት አይደለም፣ በእኛ ጸሎትና መንፈሳዊነት አይደለም። በተከማቸልን እየተሻገርን ነው። አባቶቻችን ንጹሕን ስንዴ ኦርቶዶክሳዊ ሃይማኖትን በቤተ ክርስቲያን ጎተራነት አከማችተውልናል። ይሄ ትውልድ ከረሃብ እንዲድን ትውልዱን ከረሃብ አድነውታል። ለአባቶቻችን ክብርና ምስጋና ይድረሳቸው። ታዲያ ይህንን መንፈሳዊነት መንፈሳዊ ሕይወት ቅድስና ክብር ማይረግ ኦርቶዶክሳዊ ጥባትና ኦርቶዶክሳዊ መንፈሳዊነት እግዚአብሔርን መፍራት ያጎናጸፉን በተጋድሎ ነው። ቅድም እንዳየነው ገዳማውያን ምግባቸው አመልማላት መኖሪያቸው በረሃ ሆነው ለእግዚአብሔር የሚገባውን የአምልኮ ስራ ወይንም ስጦታ እየሰጡ እግዚአብሔርን እያከበሩት እያመለኩት መስቀሉን ተክለው ደግሞ በሞቱ ስለተከፈለላቸው ዋጋ እያለቀሱ ዓለም ደግሞ ሰላም እንድትሆን እየጸለዩ ይኖራሉ። የገዳማት ትልቁ ጥበቃ ቤተ ክርስቲያን ከተማ ያለችዋ ዓለማዊት ሆና እንዳትዋጥ መጠበቅ ነው። ዛሬ የሙታን ሳማር ቅዱስ ሚካኤል ገዳም የከተማዋ ቤተ ክርስቲያን ዓለማዊት እንዳትሆን በጸሎት ይታደጋታል። ለዚህ ነው እዚህ ድረስ መጥቶ ቤተ ክርስቲያን እኛን የጠየቀን። ገዳማት ያን ያልተቸግረው አይደለም፣ ዝም ብለው መዝለቅ ይችላሉ። ግን ለነገው የሀገሩ ችግር ለማከማቸት ከኛ ወስደው ሊያከማቹ መጡ። ማን ይመስገን ወገኖቼ?
ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ኦሪት ዘፍጥረት ከምዕራፍ 37 ጀምሮ ያለ አንድ ታሪክ አለ። የያዕቆብ 12 ልጆች መካከል ዮሴፍ የ17 ዓመት ብላቴና ያለ፣ በዚያ ዘመን 17 ዓመት በጣም የሕፃን ዕድሜ ነው እና አባቱ በጣም ይወደው ነበር ይላል መጽሐፍ። በስተርጅና ስለወለደው ስለሚወደው ይህንን ዮሴፍን እጀ ጠባብ ሰራለት ይላል። ያ ብቻም አይደለም፣ የልጅ ነገር ምስጢር መደበቅ አይችልምና ለአባቱ የወንድሞቹን የክፋታቸውን ወሬ ያመጣል። ከወንድሞቹ ጋር በጎች ሲጠብቅ ጎርምሰው የሚሰሩትን ኃጢአትና ያልተገባ አልባሌ ሕይወት መጥቶ አባዬ ወንድሞች ይህን ያደርጋሉ ይል ነበር። በዚህ ምክንያት አባት ልጆቹን ሲገስጽ ልጆች ደግሞ ታናሻቸውን ጠሉት ይላል። ጭራሽ እጀ ጠባብ ሲያሰፋለት ደግሞ እሱን ከኛ አብልጦ ይወደዋል ብለው የባሰ የበለጠ ጥል ጠሉት። በመጨረሻ ደግሞ ዮሴፍ ጭራሽ እግዚአብሔር ከሱ ጋር ነበርና ህልምን አለመ። ህልማየው ብሎ ነገራቸው። ህልሙ ከነሱ ጋር የሚቆራረጡበት ምክንያት ሆነ። የህልሙ ፍቺ ግብጽ ላይ ሲደርሱ በረሃብ ምክንያት ሄደው እንደሚሰግዱለት የሚያሳይ ነበር። አባትና እናቱ እንደዚሁም ወንድሞቹ ፀሐይና ጨረቃ 11 ከዋክብት ሲሰግዱልኝ አየኋል። 11 ወንድሞቹ ጨረቃና ፀሐይ አባትና እናቱ ናቸው። በህልሙ ትርጓሜ እነሆ እኛ በእርሻ መካከል ነዶ ስናስር የኔ ነዶ ቀጥ ብላ ቆማ የእናንተ ሰገደች አለ። አሃ እኛ ልንሰግድልህ ይሆን ብለው አሾፉ። መቼም የተናገሩት ትክክል ነበረ። ያ ኦሪት ዘፍጥረት ምዕራፍ 46 ላይ ተመልሶ ሲደገም እናያለን። የተናገረውን የማያስቀር ያሰበውን ማንንም የማያጨናግፍበት እግዚአብሔር በዮሴፍ ህልም ውስጥ የወንድሞቹን ተንኮልና ክፋት ሲያንጸባርቅ ቅዱሱን መጽሐፍ እናያለን። ያ ወንድማቸው ከዕለታት አንድ ቀን እንዲህ የጠሉት ባለ ራእዩ ባለ ህልሙ ትሁቱ አባቱን የሚወደው ትንሹ ብላቴና ምንም የማያውቀውን ልጅ ሂድና የወንድሞችን ሁኔታ ተመልከት ብሎ እግዚአብሔር የመረጠው ታላቁ ሰው የ12 ልጆች አባት የ12 ወንዶች ልጆች አባት ሴቶቹ ሳይቆጠሩ ትልቁ ያዕቆብ ሂድ የወንድሞችን ጉዳይ እይ ብሎ ላከው ይላል። ተልኮ ሲሄድ እነሱ ቦታ ቀይረው ነበረ። በዚያ በሴኬም በረሃ ተቅበዘበዘ። ወደ ዶታይን እንደሆኑ ሰው ነገረው። ገና ከሩቅ ሲያዩት ያ ባለ ህልም መጣ። ኑ እንግደለው አሉ ይላል። ንኡ ንትሎ ወንግድፎ ውስተ አሐዱ ግብ ወንበል አርዌ እኩይ በለኦ። እንግደለውና ወደ ጉድጓድ እንጣለውና አንድ ጉድጓድ ውስጥ አውሬ በላው ብለን ለአባታችን እንንገረው አሉ። አውሬ በላው ሲሉ ራሳቸውን አውሬ ብለው ተሳደቡ። ሰው ወንድሙን ሲገድል ወንድሙን ሲያሳድድ በክፋት ሲሞላ አውሬ ነው የሚሆነው። ወንድምን መግደል አውሬነት ነው። ወንድምን ማሳደድ አውሬነት ነው። ሰው መጀመሪያ ሙሉ ሰው ነው። በበጎ ተግባር ሲሞላ መልአካዊ ጠባይ ይኖረዋል። የመልአካዊ ጠባይ ህይወቱ እየተንጸባረቀ እያደገ ሲሄድ አምላኩን ወደ ማየት ከፍ ይላል። ሰው ክፉ ሲሆን ደግሞ ጭካኔ ያድርበታል። ሲጨክን አርዌ ይሆናል፣ አውሬ። ከዚያ በኋላ በጣም ሲከፋ ደግሞ ሰይጣን ይሆናል፣ ልቡሰ ስጋ። መድኃኔዓለም ከዚህ ይሰውረን። ከዚህ በኋላ ወንድሞቹ ያደረጉበት ነገር ሰፊ ስለሆነ መናገር አልፈልግም። ያው መጽሐፍ ቅዱስ ላይ ግቡና ኦሪት ዘፍጥረት 37 39 40 41 እስከ 45 ብታነቡ በጣም ደስ የሚል ጣፋጭ ፍሉዋር ዝም ብሎ የሚፈስ ታሪክ ነው። እግዚአብሔር በቅዱሳት መጻሕፍት እንድንኖር ሁላችንንም ይርዳን ወገኖች። ከዚህ በኋላ ነው ወንድማቸውን ወደ ጉድጓድ ጣሉት ይላል። ልብሱን ገፈው እንግደለው ሲሉ ሮቤል ሊያድነው ፈልጎ አይ ጉድጓድ እንጣለው አለ። በኋላ ላይ ያወጣው ቁጭ ብለው ሲያመጣላቸውን ስንቅ እየተመገቡ እያለ እስማኤላውያን ነጋዴዎች መጡ ይላል። ከዚያ ሲመጡ ተመለከተ። ይሁዳ ምን አለ? የወንድማችን ደንበኛ ላይ ከሚሆን እንሽጠው አለ። የብሉይ ኪዳኑ ይሁዳ ወንድማችንን እንሽጠው አለ። የአዲስ ኪዳኑ ይሁዳ ደግሞ አምላኩን ይሸጣል። ይሁዳ ማለት ታማኒ ማለት ነው። በማይገባ ቦታ ላይ ሲገኙበት የከበረው ስም ይዋረዳል። ክርስቲያን ተብለን ያልተገባ ቦታ ላይ ከመቆም እግዚአብሔር ሁላችንን የሚሰውረን። የይሁዳ መልእክት ግን ቢያንስ ወንድማቸው ዮሴፍን እንዳይሞት ከማድረጉም ባሻገር የእግዚአብሔር ህልም እንደማይጨናገፍ ማሳያ ነው። የብዙ የዓለማችን ሩጫ አሁንም ሀገሪቱ ላይ የምናየው ግዙፍ የሆነ ሩጫ እቺን ቤተክርስቲያን ጉዟን ማጨናገፍ ሊመስል ይችላል። ክርስቶስ የተከላት መቅደስ አትናወጥም። ወአናቅጽ ሲኦል ይልዋ ይላል። ክብርና ምስጋና ለአምላካችን ይሁን። የሲኦል ደጆች በማይችሏት መቅደስ ነው የምንኖረው እና ህልም አጨናጋፊዎች አሉ፣ ግን እነሱ ይጨናገፋሉ እንጂ የእግዚአብሔር የቆረጠው ህልም ሳይሳካ ወይንም ሳይፈጸም ሳይተረጎም አያልፍም። እነሱ ያልፋሉ። ማንቱ ሰይታጎላን ወአንተ ሰተየሉ እናያቸዋለን፣ ያልፋሉ። ብዙ ያለፉ ጎርፎች አሉ።
አሁንም ቤተክርስቲያን ላይ የሚወረወሩት ነገሮች ያልፋሉ። ቤተክርስቲያን ትቀጥላለች። ምክንያቱም መስራቿ ማን ስለሆነ ንገሩኝላችሁ፣ ክርስቶስ ኢየሱስ ስለሆነ ክብርና ምስጋና ለስሙ ይሁን። ዮሴፍ በግብጽ ተሸጠ። ያያቸው መከራዎች ብዙ ናቸው። ወደ እስር ቤት ወረደ፣ ህልም ፈታ። የመጨረሻው የመፈታቱ ምስጢር የፈርዖን ህልም ሆነ። በህልሙ ውስጥ ፈርዖን ያየው የህልሙ ትርጓሜ ሰዓቴን ለመጠቀም ብዬ ነው ማሳጥረው። ፈርዖን ያየው የህልሙ ትርጓሜ 7 የጥጋብ ዘመኖች ይመጡና ቀጥሎ 7 የረሃብ ዘመኖች እንደሚመጡ የሚያሳይ ፍንትው ያለ ትርጉም ነበር። ይሄንን ለመፍታት በዙሪያው ያሉት ጠንቋዮችና አስማተኞች አልቻሉም። ህልምን የሚተረጉም እግዚአብሔር ነው አለ ዮሴፍ ከእስር ቤት ተጠርቶ። ከወጣ በኋላ የተናገረው ቃል በጣም ደስ የሚል ነው። ንጉሥ ይሄንን ያደርግ 7 በጣም ደስ የሚለው እዚህ ጋር ያለው ትርጓሜ ደስ ይላል። አስቀያሚዎቹ ውቦቹን፣ መልከጥፎቹ መልካሞቹን ወይንም መልከ መልካሞቹን ሲውጧቸው የሚያሳይ ነው የፈርዖን ህልም። ዛሬም አስቀያሚ ትርክት ውብ የሆነችዋን ቤተክርስቲያን ሊውጣት አፉን ከፍቷል። መልከጥፉ ታሪክ መልከ መልካሟን ቤተክርስቲያን ሊያጎድፋት ምራቁን የማይተፋባት የለም፣ የማያቀርሽባት የለም። ይሄን ሁሉ ጠርጋ ግን ቤተክርስቲያን እንደገና ትቆማለች። በቅርብ ጊዜ እንኳን የነበረውን ቅርሻት አስቡ። የኢትዮጵያ ቤተክርስቲያን ስራ ፈት እንደሆነች አንድ አንባቢ ነው መጻሕፍትን የሚያነብ ነው የሚባል ጋዜጠኛ የማንረሳው ታስታውሱታላችሁ። ገዳማትና አብያተ ክርስቲያናት የስራ ፈቶች መንደር እንደሆነች አድርጎ የተናገረ ሰው ነበር መካከላችን። በበጎ ማንነቱ ምናውቀው አንባቢ ነው፣ አዋቂ ነው የምንለው ሰው ግን እግዚአብሔር ከሌለበት ዕውቀት ገለባ ነው። የአንድ ሰው ዕውቀቱ የሚታየው ሲተረጎም ነው። ይችን ግዙፍ ቤተክርስቲያን ለመተቸት ዘንዶ አፉን ሲከፍት አያፍርም። በዚህ ሁኔታ የተተቸችዋ ቤተክርስቲያን እንደው መልስ እንኳን አንድ ግለሰብ ልስጥ ብትል ሙታንሳ ማር ቅዱስ ሚካኤል በቂ ነው። ምን ያህል ለትውልድ የሚተርፍ ለነገ የሚሆን መስራቷን የሚያሳይ ነው። ወደ ኋላ ከሄድን እነ ቅዱስ ላሊበላን አንረሳቸው። መቼም ቢሆን ለሺህ ዘመናት የሚሻገሩ ሌላ ሺህ ዘመናት የሚጨምሩ አለት ፈልፍሎ የተሰሩት ዓለም ሁሉ ሊያይ የሚመጣው ኢትዮጵያ ውስጥ አብያተ ክርስቲያናት ነው። ሌላ ምንም የሚታይ ነገር የለንም። ብልጭልጩ ሀገራቸው ላይ ሞልቷል። ከነሱ ኮርጀን የምንለጥፈው ነው። ስለዚህ ትክክለኛው የሚታየው ይሄ ነው። ይሄን የሰራችን ቤተክርስቲያን እንዲያጠለሽ ሰይጣን ተልእኮ የተሰጠው ሰው አለ። የሚታገላት ይወድቃል፣ እሷ ሳትነካቸው ይወድቃሉ። ክብርና ምስጋና ለአምላካችን ይሁን። ስለዚህ እግዚአብሔርን ህልም ማንም ሰው ማጨናገፍ ይችላል ወገኖቼ? አይችልም። እግዚአብሔር የቆረጠው ነገር አይጨናገፍም። እስቲ ህልሙን እናያለን። የተናገሩት ይሄንን እኮ ነው። ንዑ ንቅትሎ ወንግድፎ ውስተ አሐዱ ግብ ወንበል አርዌ እኩይ በልኦ ካሉ በኋላ ወንርአይ ምንት እማንቱ ህለሚሁ ህልሙ ምን እንደሆነ እንደሚፈጸም እስኪ እንያሉ እናቆመው ህልሙን። ህልሙ ግን ከእግዚአብሔር ነበረ። መቆም ይችላል እንዴ? አይችልም። የወረወሩት ጉድጓድ ውስጥ ተመልሶ ወጥቶ ተሽጦ ግብጽ ሄዶ ከዘመናት በኋላ መጥተው ሰገዱለት። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር የቆረጣትን ቀን ማንም ሰው ሊሽራት አይችልም። በህይወታችን እግዚአብሔር ቀን ይቁረጥልን። የትንሣኤ ቀን፣ የበረከት ቀን፣ የስኬት ቀን ማን ይቁረጥልን ወገኖቼ? መድኃኔዓለም ይቁረጥልን። የዮሴፍ ታሪክ ብዙ ነው፣ ረጅም ነው። የፈርዖንን ህልሞች ተመልከቱ። 7 የወፈሩ ያማሩ ላሞች ወጡ፣ 7 የከሱ ላሞች ደግሞ ሌሎች መጡ። የከሱት የወፈሩትን ከዋጧቸው በኋላ ይላል የሰውነት ለውጥ እንኳን አላሳዩም። በድርቀታቸው መልክ ውስጥ ኖረን በዛው አገሪቱም እኛም ደርቀን እነሱም የድርቀታቸው ልክ አሰርተውን ሊገፉን የሚፈልጉ ሰዎች ብዙ ናቸው። መጥፎ ትርክት ውጤቱ ይሄ ነው። የመጥፎ ቋንቋዎች የመጥፎ ህልም ትርጓሜ ይሄ ነው። የመጨረሻው ጥግ ይሄ ነው። ሁለተኛው ደግሞ እሸቶች ነበሩ፣ 7 ያማሩ እሸቶች። ሌሎች 7 ደግሞ የበሰበሱ እሸቶች ነበሩ። እነዚህኛዎቹ የደረቁት እነዛን የለመለሙትን ዋጧቸው። መልከጥፎቹ ውቦቹን፣ አስቀያሚዎቹ መልከ መልካሞቹን ዋጧቸው። የለመለሙትን የደረቁት ዋጧቸው። ደረቅ ትርክት፣ ደረቅ ታሪክ ቤተክርስቲያኗን ሊያጨልም ታጥቆ ተነስቷል። ማን ይታገልልናል? መድኃኔዓለም ይታገልልን። ይሄንን ህልም ካየ በኋላ 7 የጥጋብ ዘመን አለ፣ 7 የረሃብ ዘመን አለ። የጥጋቡን ዘመን የረሃቡ ዘመን ያስረሳዋል። ሰው ሁሉም ይበላው ያጣል። ከረሃብ ብዛት የተነሳ የሚመጣው በምድሪቱ ላይ የሚከሰተው ነገር ክፉ ይሆናል። ይህ ነገር ደግሞ በእግዚአብሔር የተቆረጠ ነው አለ ዮሴፍ። ስለዚህ ምን እናደርጋለን? እኔ ለንጉሱ ምነግረው ይሄ ነው አለ ትንሹ ብላቴና ዮሴፍ። ንጉሱ በየቦታው ስቶር ሃውስ ይክፈት፣ ማከማቻ ቤቶች ይክፈት። እያንዳንዱ ሰው በ7ቱ የጥጋብ ዘመኖች ውስጥ
ከአምስት እጅ ሁለት እጅ እያመጣ ያስቀምጥ። ከአምስት እጅ ሁለት እጅ እያመጣ ያስቀምጥ። በየቦታው ኬላዎች ይጠበቁ። እያንዳንዱ ምርት ይሰበሰብ። ቀጣዩ ሰባቱ የረሃብ ዘመን በተከማቸው እንሻገራለን አለ። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ሥራ ይሄ ነው። የእግዚአብሔር ሰው መንገድ ይሄ ነው። በተከማቸው ተሻግረን እዚህ ደርሰናል። እነ ማር ቅዱስ ሚካኤል ደግሞ አዲስ እያከማቹልን ነው። እኛ ደግሞ ከጎተራችን አላለቀም። በየቦታው ያገኛችሁትን አትቅጠፉ፣ በተከማቸው ተሻገሩ። ምክንያቱም የተላ የሸተተ የሻገተ ትል የበላው ብዙ እሸት በየቦታው አለ። ሲያዩት እሸት የሚመስል ውስጡ ቁምቡርስ የተሸከመ መልካም የሚመስሉ ትምህርቶች መጥፎዎች አሉ። መልካም የሚመስሉ ትርክቶች መለያየት የሚያመጡ አሉ። መልካም የሚመስሉ ህይወቶች ግን ክፉዎች አሉ። ስለዚህ በተከማቸልን በህይወታችን ውስጥም በተከማቸልን እንሻገር ነው የኔ ትልቅ መልእክት። ከዛኛ ደግሞ ለልጆቻችን አዲስ እናከማች። በተከማቸልን ስንሻገር እየሰራን ይሁን። ከዛ ለልጆቻችን እንሰጣለን። በአባቶቻችን ርትዕት ሃይማኖት የቀናች ሃይማኖት እዚህ ደርሰናል። እኛ ደግሞ ያንኑ እየተመገብን አባቶቻችንን ለልጆቻችን ለማሳለፍ እናከማች። በጎ በጎ ነገር ሁልጊዜ ይቀመጥ። ክፉ ክፉን እየጠረጋችሁ አስወግዱ። ከዛ ክፉ ከዚህ የከፋ ዘመን እንኳን ቢመጣ ልጆቻችን ልክ እኛ ከአባቶቻችን ጎተራ አውጥተን በመንፈሳዊ ጥባት እንደተሻገርን እነሱ ደግሞ ይሻገራሉ። ትውልድ ያልፍ ትውልድ ይተርፍ። በዚህ ሁኔታ ይቀጥላል። ያለፈው ትውልድ የሰጠውን ለሚተርፈው ትውልድ ደግሞ ያበረከተለትን ይሄኛው ደግሞ ለሚመጣው ትውልድ ይሰጣል። በዚህ ሁኔታ እያመሰገን እንኖራለን፣ እየሰራን እንሻገራለን። እንደ ሙታንሳ ማር ቅዱስ ሚካኤል ያሉትን ታላላቅ ገዳማት ሌላ የሚያከማቹ እኛን ደግሞ የሚያሻግሩ ገዳማትን እግዚአብሔር ያብዛልን። ሀገረ ስብከቱንም ብፁዕ ሊቀ ጳጳስ አባታችንንም የገዳማቱንም መነኮሳት በዚህ ምክንያት እንድንሰበሰብ ስለፈቀዱ እግዚአብሔርን ስለነሱ ልል ብላችሁ አመስግኑልኝ። እግዚአብሔር ይስጥልኝ።